ሰላም ጤና ይስጥልን ውድ የሚኪያስ ሚዲያ ተከታታዮች እንደምን ውላችኋል። በዛሬው ዕለት ይዘንላችሁ የምንቀርበው ዘገባ በአሁኑ ሰዓት የጠቅላይ ሚኒስትር አብይ አህመድ የአፍሪካ ቀንድ አማካሪ የሆኑት አቶ ጌታቸው ረዳ ከአንድ ሳምንት በፊት ከአልጀዚራ ጋዜጠኛ ማህዲ ሀሰን ጋር ያደረጉትን ቆይታ ነው። ይህ ቆይታ እንግዲህ የሚቀጥለው ሳምንት በአልጀዚራ ቴሌቪዥን ሄድ ቱ ሄድ ወይም ግንባር ለግንባር በተሰኘው ዝግጅት ላይ የሚተላለፍ ይሆናል። ነገር ግን ከታመኑ ምንጮች በቃለ መጠይቁ ላይ ምን ተነሳ፣ ምን ጥያቄዎችም ቀረቡ፣ የአቶ ጌታቸው ምላሽስ ምን ይመስላል የሚለውን አግኝተናል። የተወሰነውን የቆይታ ክፍል እንግዲህ ለእናንተ በትረካ መልኩ የምናቀርበው ይሆናል። በቅድሚያ ግን የዩቲዩብ ቻናላችን ሰብስክራይብ እንድታደርጉ፣ ሰብስክራይብ ያላደረጋችሁ እንደዚሁም ደግሞ ቤተሰቦቻችን የሆናችሁ ደግሞ ሼር በማድረግ ላይክም በማድረግ አብራችሁ እንድትሆኑ በአክብሮት እንጋብዛችኋለን። ወደ ቆይታችን እናምራ። ቀደም ብዬ እንደተናገርኩት እንግዲህ አቶ ጌታቸው ረዳ በለንደን ከተማ ከጋዜጠኛ ማህዲ ሀሰን ጋር የተለያዩ ታዳሚያን በተገኙበት ቃለ መጠይቅ አድርገዋል። በዚህ ቃለ መጠይቅ ላይ በተጋባዥ ተወያይነት ወይም በፓናሊስትነት የተገኙ 3 ሰዎች ነበሩ። የመጀመሪያው ፕሮፌሰር ስቲል ትሮምቮል ይባላሉ። ኖርዌጂያዊ ፕሮፌሰር ናቸው። በተለይ በምስራቅ አፍሪካና በትግራይና ኤርትራ ጉዳይ ላይ ትኩረት አድርገው ጥናትና ምርምር በማድረግ የሚታወቁ ምሁር ናቸው። ከሳቸው በመቀጠል ደግሞ የአዲስ ስታንዳርድ ድረገጽና መጽሔት መስራችና ዋና አዘጋጅ የሆነችው ጸዳለ ለማ በዚህ ውይይት መድረክ ላይ በተጋባዥ ተወያይነት ተገኝታለች። በሌላም እንደዚህ አንድ ወጣት እንደዚሁ በዚህ የቃለ መጠይቅ መድረክ ላይ ተገኝቶ ነበር። በቀጥታ እንግዲህ በአቶ ጌታቸው ረዳና በማህዲ ሀሰን መካከል የነበረው ቆይታ ምን ይመስል ነበር የሚለውን ወደ እናንተ ማድረሱን እንጀምራለን። እንግዲህ ማህዲ ሀሰን እንግዲህ ጥያቄውን የጀመረው አቶ ጌታቸው ረዳ ከዚህ በፊት ተናግሯቸዋል ያላቸውን ነገሮች በማንሳት ነው። አብይ አህመድ ዘር አጥፊ ወይም ጄኖሳይደር ነው፣ ለጦርነት ነው የተፈጠረው እያልክ ወቅሰ ነበር እና ሌሎችንም ትችቶችም ስታቀርብ ነበር። አሁን ግን የእርሳቸው ወኪልና ሰራተኛ ሆነ የተንቀሳቀስክ ነው። አብይ ጄኖሳይደር ስላልነበሩ ወይም ስላልሆኑ ነው አሁን አብረህ እየሰራ ያለኸው? ከዚህ ቀደም የተናገርከው ውሸት ነበር ወይስ ትክክል ነበር የሚል ጥያቄ ለአቶ ጌታቸው ረዳ አንስቶ ነበር። እርሳቸውም ሲመልሱ በረሃ ያለው የተናገርኩት በሙሉ የተሰማኝን ነገር ነው። የግድ በፌደራል መንግስት የኃላፊነት ቦታ ላይ መስራት ስላለብኝ አሁን የተሾምኩበት ቦታ ላይ ያለው በማለት ምላሻቸውን ሰጥተዋል። ወዲያውኑ ማህዲ ቀበል ሊያደርግና ምን እያልከን ነው? የጠየቅኩህን ጥያቄ አልመለስክልኝም። አብይ ጄኖሳይደር ናቸው አይደሉም? በትግራይም የዘር ማጥፋት ወንጀል አልፈጸሙም? ይህን መልስልኝ ሲል እንግዲህ በተለመደው ወይም በሚታወቀው የማህዲ የማፋጠጥ አቀራረብ ጥያቄውን አቅርቦ ነበር። ያው አቶ ጌታቸው እኔ እንደምታውቀው ጠበቃ ነኝ ወይም ደግሞ የህግ ባለሙያ ነኝ። ጠበቃ ወይም የህግ ባለሙያ በማስረጃ ነው መናገር ያለበት ሲሉ አቶ ጌታቸው ሲመልሱ ማህዲ ቀበል አድርጎ አሁንም ምን እያልከን ነው? በ2022 እንደ አውሮፓውያን አቆጣጠር ጠበቃ አልነበርክም? አሁን እድሉን አግኝተህ ነው ጠበቃ የሆንከው? በ2022 አብይ አህመድ ጄኖሳይድ ፈጽሟል፣ የትግራይ ህዝብን ጨፍጭፏል ብለህ ስትናገር ያኔ ጠበቃ አልነበርክም? በምን ሰነድ ላይ ተመርኩዘህ ነበር ስትናገር የቆየው? ሲል በተከታታይ ጥያቄዎችን ያነሳል። በመጨረሻም እንግዲህ አቶ ጌታቸው ቁጥብ በሚመስል መልኩ በተቆጠበ አቀራረብ አዎ በትግራይ ህዝብ ላይ ጄኖሳይድ ተፈጽሟል የሚል ምላሽ ለማህዲ ሰጥቷል። በዚሁ የቃለ መጠይቅ መድረክ ላይ ቀደም ሲል እንደተናገርነው የተገኘችው የአዲስ ስታንዳርድ መስራችና ዋና አዘጋጇ ጸዳለ ለማ እንግዲህ ከፕሮፌሰር ሽቲል ትሮምቮል ጋር በመሆን አቶ ጌታቸውን በጥያቄ ሲያጣድፏቸው እንደነበረ የመረጃ ምንጮቻችን ተናግረዋል። ፕሮፌሰር ትሮምቮል በመጀመሪያ ሲናገሩ ግን ምን አይነት ስሜት ይሰማል አሁን አብይ አህመድ ጄኖሳይደር መሆኑን አምናሃል? ቀደም ስትል የመደመር መጽሐፍ ሲመረቅ የተናገርከው ነገር አለ። የመጀመሪያው መጽሐፍ መደመር ሲመረቅ አብይ አህመድ እውቀትም ሆነ ችሎታ የሌለው ሰው እንደሆነ
ተናግረህ ነበር። መደመር ምን እንደሆነ እንደማያውቅም ተናግረህ ነበር። መደመር ምን ማለት እንደሆነ አንተ ራስህ በዝርዝር ተናግረሃል። በመደመር መንግስት መጽሐፍ ምረቃ ላይ ግን ሌላ ነገር ተናግረሃል። በፊት የተናገርከው ለመዋሸት ብለህ ነው በማለት ፕሮፌሰር ትሮንቮል ጥያቄያቸውን ሲያቀርቡ አቶ ጌታቸው እኔ አልተሳሳትኩም በማለት ምላሻቸውን ይጀምራሉ። ቀደም ባሉ ሁኔታዎች ተነሳስቼ ነው ብለው ተናግረው ሳይጨርሱ ፕሮፌሰሩ አሁንም በነበረው ያልክ በተደጋጋሚ ስትናገር ነበር። እውነት ነው፣ አይቀያየርም። በሆነ ጊዜ የተናገርከው ነገር በየጊዜው ከምትናገረው ጋር የሚገናኝ ነው በማለት ይጠይቃቸዋል። ለዚህ ጥያቄ እንግዲህ ግልጽ መልስ አልሰጡም አቶ ጌታቸው። ጸዳለ በመቀጠል እኔ መጠየቅ የምፈልገው ከአሁን በፊት በትግራይ ላይ ያ ሁሉ ጭፍጨፋ ያ ሁሉ ችግር ተፈጥሮ አንተ ከአብይ አህመድ ጋር ሆነ ወደ ምዕራብ ትግራይ ሄደ ከጨፍጫፊዎች ወይም ከጨፍጫፊዎቹ ቁንጮዎች ጋር ሆነ ስትታይ ምን አይነት ስሜት ይሰማሃል? ስለ ህዝብህ ትንሽ እንኳን አትጨነቅም? አታስብምን? ለሞራል መበስበስ ምሳሌ ሆነ እንደምትቀርብ አልተረዳህምን? በማለት በጥንካሬ ጠይቃቸዋለች። ጌታቸው በጸዳለ ጥያቄ ቅር መሰኘታቸው ከፊታቸው ይነበብ እንደነበረ የመረጃ ምንጮቻችን ተናግረዋል። አከታትለውም እኔ ሞራል ቅንጦት ላይ አይደለም ያለሁት፣ የትግራይ ህዝብ ብቻ ይጠቀም እንጂ እኔ ማዕረጌን ክብሬን ረስቼ ለትግራይ ህዝብ መዋረዴ ወደ ታች መውደቄ ምንም ችግር የለውም በማለት ለጸዳለ ጥያቄ ምላሽ ለመስጠት ሞክረዋል። ከዚህ በኋላ ማህዲ ጥያቄው ማንሳት ይጀምራል። ስማኝ እስኪ ወደ ፈለከው ወደ የትም መሄድ ትችል ነበር፣ ለምን ወደ አብይ አህመድ ለመሄድ መረጥክ? ሲል ጥያቄ ያቀርብለታል። አቶ ጌታቸው ሲመልሱም የፕሪቶሪያን ውል የተፈራረምነው ከአብይ አህመድ ጋር ነው፣ ከፌደራል መንግስት ጋር ነው የተፈራረምነው። ስለዚህ ከፌደራል መንግስት ጋር አብረን ሆነን መስራት እንችላለን። ትግራይ በነበርኩበት የኃላፊነት ቦታ መስራት አልቻልኩም። ወደ ፌደራል መንግስት ሄጄ ግን ለህዝብ ማገልገል እችላለሁ በማለት ምላሽ ሲሰጡ አቶ ጌታቸው ማህዲ ቀበል አድርጎ የአብይ አህመድ ሚኒስትር ሆነ እንዴት ለትግራይ ህዝብ ልታገለግል ትችላለህ? የማይመስል ነገር ነው ሲል ጥያቄውንም አስተያየቱንም ይሰጣል። አቶ ጌታቸው እኔ ለመስራት ሁለት አማራጮች ነበሩኝ። ከፌደራል መንግስት ጋር የብልጽግና ፓርቲ አባል ሆኖ መስራት ወይም ከኤርትራ መንግስት ጋር ተባብሮ መስራት። እኔ ከፌደራል መንግስት ጋር ሆኜ መስራትን መረጥኩ። ምክንያቱም የፌደራል መንግስት ነው ከኛ ጋር የፕሪቶሪያ ውል የፈረመው። የፌደራል መንግስት ለውጥ ለማምጣት ይችላል ብዬ ስለማምን ነው የመረጥኩት በማለት ምላሻቸውን ሰጥተዋል። ማህዲ ቀደም ሲል የተናገርከውን ታስታውሳለህ? በማለት ስለ ፌደራል መንግስት፣ ስለ ብልጽግና ፓርቲና ስለ ጠቅላይ ሚኒስትሩ የተናገሯቸውን ሀሳቦች ወይም ንግግሮች አንድ ባንድ ይዘረዝራል። ለዚህም አቶ ጌታቸው የተወሰነ መልስ ለመስጠት ሞክረዋል። በተደጋጋሚ እኔ ለትግራይ ህዝብ ነው የምሰራው ማለታቸውን የታዘበችው የአዲስ ስታንዳርዱ ጸዳለ ለማ እኔ እንኳን አላምንህም፣ ግን ለትግራይ ህዝብ እንደምትሰራ ስትናገር አድምጬሃለሁ። አሁን የተሰጠን ሹመት ከተቀበልክ በኋላ ምን ሰራህ ብላ ጠይቃቸዋለች። ጌታቸውም አሁን ገና መስራት ነው የጀመርኩት። ካሁን በኋላ እነርሱ በአገሪቱ ላይ እነርሱ ሲሉ በትግራይ ያሉት ወይም መቀሌ ያሉት የቲፒኤልኤፍ አመራሮች ናቸው። በአገሪቱ ላይ ችግር እያመጡ ስለሆነ ሊወገዱ ይገባል፣ በቃችሁ ሊባሉ ይገባል። ከዚህ ቀደም ነገሮችን አውቀን ከፌደራል መንግስት ጋር ብንነጋገር የተፈጠረው ነገር ሁሉ ባልተፈጠረ ነበር። እነዚያ ግን ጦርነት እንዲፈጠር ይፈልጋሉ። እኔ የምጠራው ውጊያ እንዳይፈጠር ነው በማለት አቶ ጌታቸው ይናገራሉ። ማህዲ አስከትሎም እንግዲህ በፌደራል መንግስትና በኤርትራ መካከል ስላለው ሁኔታ ምን ትላለህ? ምክንያቱም የፌደራል መንግስት አሰብን እየጠቀሰ እያስፈራራ ነው። መጥቼ አሰብን ወስዳለሁ በማለት እያስፈራራ ነው። አንተ ምን ትላለህ? የትግራይ ህዝብና የኤርትራ ህዝብ ጦርነት ሊመጣ ነው በማለት በፍርሃት ላይ ይገኛል። በዚህ ጉዳይ ላይ ምን ትላለህ? ሲል ጥያቄውን ያቀርባል። አቶ ጌታቸው እንግዲህ እንዲህ የሚባል ነገር የለም፣ የሚያስፈራ ነገርም የለም። በሁለቱም በኩል ውጊያ ምን አይነት ውጤት እንደሚያስከትል ያውቃሉ። ወደ ጦርነት ይገባሉ ብዬም አላስብም፣ በቅርቡም የሚፈጠር አይመስለኝም በማለት ምላሻቸውን ሲሰጡ ማህዲ አስከትሎ ምን ማለት ነው? በተደጋጋሚ የኢትዮጵያ መንግስት ማለት ነው እያስፈራራ ነው የሚገኘው አሰብን ወስዳለሁ እያለ በማለት ጥያቄውን ሲያቀርብ አቶ ጌታቸው መብቱ ነው። አንድ ሀገር ወደብ አልባ ከሆነች በህጋዊ መንገድ
ወደብ የመጠየቅ መብት አላት። ይህን ጥያቄ ማቅረብ ማለት ጦርነት ታውጇል ማለት አይደለም። ይህ አለመረዳትና የተሳሳተ ስሌት ነው በማለት ምላሽ ሰጥተዋል። ማህዲ ጦርነት የለም ወይም አይኖርምም ማለትህ ነው በማለት ጥያቄ ሲጠይቁ አቶ ጌታቸው ፍርጥም ባለ ሁኔታ አዎ ሲሉ መልሰዋል። ትሩንቮል በዚህ ጉዳይ ዙሪያ አስተያየታቸው እንዲሰጡ ማህዲ ጥያቄ አቅርቧል። ትሩንቮል ለማህዲ ጥያቄ ምላሽ ሲሰጡ ጌታቸው የተናገረው ምንም ስሜት የሚሰጥ አይደለም። ጦርነት እንደሚካሄድ የሚታወቅ ነው። ለጦርነትም የተዘጋጁ ነው ሁለቱም ወገኖች። በተለይ የፌዴራል መንግስት በጦርነት የሚታወቅ ነው። የኢሳያስ አፈወርቂና አገዛዛቸውም እንዲሁ። ስለዚህ እኔ ጌታቸው እንደሚለው ጦርነት አይከሰትም ብዬ አላምንም ሲሉ ፕሮፌሰሩ ሲናገሩ አቶ ጌታቸው ጣልቃ በመግባት ኖ እመነኝ ምንም አይፈጠርም በማለት አሁንም ፍርጥም ባለ ሁኔታ ምላሽ ይሰጣሉ። ማህዲ ይቀበል አድርጎ ኖ እኔ አንተን የማምንበት ምክንያት የለም በማለት አቶ ጌታቸውን በነገር ወይም በትችት ሸንቆጥ ያደርጓቸዋል። አስከትሎም ብዙ ጊዜ በጦርነት እናሸንፋለን እያልክ ቆይተሃል። በዚህ ጉዳይ ዙሪያ ኤክስፐርት የሆነ ሰው ነው እየተናገረ ያለው በማለት ማህዲ አስተያየቱን ገልጿል። እንግዲህ በዚህ መካከል ከታዳሚያን ጥያቄ ለመጠየቅ እድል ሲሰጥ ነበረ። ከዚህም መካከል አንዲት ተሳታፊ የጠየቀችው ጥያቄ እንደሚከተለው ነበር። ለሰላም እሰራለሁ፣ ትግራይ እንዳትጎዳ እሰራለሁ፣ ውጊያም ለማስቀረት እሰራለሁ ስትል ነበር። ይህን የፌዴራል መንግስት ስልጣንን እንዳያስክ ስትናገር ነበር። ያልከውን ስትሰራ ከነበር አፋር ያሉት ታጣቂዎች በፌዴራል መንግስት ሲደገፉ መቆየታቸውን በተመለከተ ምን ትላለህ ብላ ነበር። አቶ ጌታቸው እኔ አፋር ያሉትን ታጣቂዎች አልደገፍኩም በማለት ምላሽ ሲሰጡ ማህዲ ከተለብ ወይም በመከተል አንተ የፌዴራል መንግስቱ ሚኒስትር ነህ እንዴት አልደገፍኩም ትላለህ? የጠቅላይ ሚኒስትሩ አማካሪ አይደለህምን? የትግራይ ህዝብ እንዳይጎዳ ብለህ እንደምትሰራ ብትናገርም ይህ ነገር የትግራይ ህዝብን የሚጎዳ ነው። በዚህ ጉዳይ ዙሪያ ምን ትላለህ በማለት ጥያቄውን ያቀርባል። አቶ ጌታቸው በተቻለ መጠን ጉዳዩ በሰላማዊ መንገድ እንዲፈታ ፍላጎቴ ነው፣ እኔም ይህን ነው የምፈልገው ሲል ማህዲ ደግሞ አስከትሎ እንዲህ ብለህ ለጠቅላይ ሚኒስትሩ ምክር ለግሰሃል ሲል ጥያቄ ያቀርብላቸዋል። አቶ ጌታቸውም አዎ እንደዚያ አደርጋለሁ በሚል ቃል በሚገባ ሁኔታ ነበር ምላሽ የሰጡት። ሌላ ደግሞ አንዲት ተሳታፊ ሳራ የምትባል የጠየቀችው ጥያቄ በስልጣን ላይ ያለህ አይ ቲንክ በትግራይ ጊዜያዊ አስተዳደር ማለቷ ነው ምዕራብ ትግራይን አስመልሳለሁ ብለህ ነበር። ወደ ጸለምት የተመለሱ ተጋሩ እንዴት እንደሚሰቃዩ እንዳሉ የምታየው ነገር ነው። ከፊሉ በችግር ውስጥ ናቸው፣ ከፊሉም ደግሞ ተፈናቅለው ይገኛሉ። አንተ ለትግራይ ነው የምሰራው ብለሃል። የእውነት ግን እንዲህ ብለህ ታምናለህ? ለህዝብ እየሰራህ ነውን? ምክንያቱም ምዕራብ ትግራይ እስካሁን ድረስ በወራሪዎች ቁጥጥር ስር ነው ያለው። እስካሁን ድረስ ተፈናቃዮች በድንኳን ውስጥ እየኖሩ ነው። ለህዝብ የምትሰራ ከሆነ ባለፈው ጊዜ ወደ ምዕራብ ትግራይ ሄደ ከወራሪዎች ጋር ሆነ ሳለ የተናገሩት ነገር እነሱ የወራሪዎቹ ቁንጮች ትንሽ እንኳን ያሳምመም በማለት ጥያቄ አቅርባ ነበር። አቶ ጌታቸው ለዚህ ጥያቄ ምላሽ ሲሰጡ የኔ ዋና ስራ ይህ ነው፣ ምዕራብ ትግራይ እንዲመለስ እየጣርኩ ነው። ህዝቡ መመለስ አለበት በሂደት እንጂ በሩጫ የሚሆን ነገር ግን አይደለም። ህዝቡ እንዳይመለስ የሚፈልጉ በትግራይ ውስጥ ያሉ አካላት ናቸው። እነርሱ ካልተወገዱ በቀላሉ ሐሳቡ ወይም እቅዱ እውን አይሆንም በማለት ምላሽ ሰጥተዋል። ማህዲ አቶ ጌታቸው ረዳ በተለያዩ ጊዜያት ወርቅ ይዘርፋሉ፣ ሰዎችን በህገወጥ መንገድ ያዘዋውራሉ በማለት ስለሚከሷቸው ወታደራዊ አዛዦችና የፖለቲካ አመራሮች ጥያቄ አቅርቦላቸው ነበር። አቶ ጌታቸው በዚህ ጥያቄ ላይ ምላሽ ሲሰጡ እኔ እነርሱ ከፈጸሙት ወንጀል ንጹህ ነኝ ሲሉ ተናግረዋል። ማህዲ አስከትሎም ድገምልኝ አንተ ብቻ ነህ ንጹህ በማለት ፈርጠም ባለመልኩ ሲጠይቃቸው አቶ ጌታቸው ፈርጠም ብለው አዎ ብለዋል። ከዚህ ቀደም ለምን ስለ እነርሱ ወንጀል አልተናገርክም? ከጠቅላይ ሚኒስትሩ ጋር ስለሆንክ ነው ይህን የምትናገረው በማለት ተከታይ ጥያቄ በማህዲ የቀረበላቸው አቶ ጌታቸው አይደለም እኔ ሀቅ ነው እየተናገርኩት። በፕሬዝዳንትነት ዘመኔ በብዙ መረጃዎች ይደርሱኝ ነበር፣ አውቅ ነበር፣ ግን ያኔ መናገር አልችልም ነበር። አሁን መናገር ስለቻልኩ ተናግሬያለሁ ሲሉ ማህዲ አስከትሎም አንተንም አላምንም፣ ስምረት
የሚባል ድርጅት አቋቁመ መሪ ሆነሃል። ለምን ለሌሎች አዳዲስ አመራሮች ስልጣኑን አልሰጠህም ሲል ጥያቄ ያቀርብላቸዋል። አቶ ጌታቸው አይደለም እኔ ነገሮች እስኪስተካከሉ እንጂ በስልጣን ላይ መቆየት ፍላጎት የለኝም በማለት ምላሽ ሲሰጡት ማህዲ በሰፊው ለአቶ ጌታቸው ትችቱን ያቀርባል። ጌታቸው የተናገርከውን ነገር በሙሉ ላመን አልችልም። ባለፉት ዓመታት የነበረውን ጌታቸው አውቀዋለሁ። በዚያን ጊዜ እንደ አውሮፓውያን አቆጣጠር ነው ዘመናቱን የጠቀሰው ማህዲ በ2021 እና 2022 የነበረው ጌታቸውና አሁን ያለው ጌታቸው በጠቅላላ የተለያየ ጌታቸው ነው። በተለያዩ ቋንቋዎች የተለያየ ጌታቸውን ነው የማየው። አንተ በምትፈልገው ሰዓት ራስን የምትቀያይር ሰው ነህ በማለት ማህዲ ትችቱን አቅርቧል። በኢትዮጵያ ስለታሰሩ ፖለቲከኞችና ጋዜጠኞች ማህዲ ጥያቄ አቅርቦላቸው ነበር ለአቶ ጌታቸው ረዳ። አቶ ጌታቸው እኔ ስለዚህ ጉዳይ የማውቀው ነገር የለም ሲሉ ምላሽ ሲሰጡ ማህዲ በማስከተል ማወቅም አለብህ አንተ እኮ ሚኒስትር ነህ፣ እንዲያውም የጠቅላይ ሚኒስትሩ አማካሪ ነህ። እርሳቸው የታሰሩትን ፖለቲከኞችና ጋዜጠኞች እንዲፈቱ አላማከርክም በማለት ጥያቄ ሲያቀርብላቸው አቶ ጌታቸው አጭር መልስ ነበር የሰጡት። የታሰሩበት ምክንያት በክሳቸው ላይ እንደቀረበው ያለ ነው በማለት ነው ምላሽ የሰጡት። ማህዲ አስከትሎም የታሰሩት ስራቸውን ስለሰሩ ነው በማለት ስለታሰሩት ጋዜጠኞችና ፖለቲከኞች ተናግሮ ነበር። በተወሰነ ደረጃ እንግዲህ በቃለ መጠይቁ ላይ የተንጸባረቁ ምልልሶች ይህን ይመስላሉ። ቀሪውን እንግዲህ ዝግጅቱ ሲተላለፍ አብረን የምንመለከት ይሆናል። እስከዛው ድረስ እንደ እፍታ ወይም ደግሞ እንደ ትሬለር አድርጋችሁ አስቡት። ይሄን እኛ ያቀረብንላችሁን ቆይታ ወይም መረጃ ስለተከታተላችሁ እናመሰግናለን። የዩቲዩብ ቻናላችንን ሰብስክራይብ አድርጉ፣ ሼር አድርጉ፣ አብራችሁን